ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። የባህል ፍርድ ቤቶች መቋቋም ለክልሉ የፍትህ ስርዓት ትልቅ ምዕራፍ መሆኑን የሐረሪ ክልል ምክር ቤት አፈ ጉባኤ አቶ ሱልጣን አብዱሰላም ገለጹ። የሐረሪ ክልል ባህላዊ እሴቶችን ከዘመናዊ የፍትህ ስርዓት ጋር የሚያቀናጁ የባህል ፍርድ ቤቶች በይፋ ተጀምሯል። አዩብ ካዛሊ የሐረሪ ክልል የማህበረሰቡን የረጅም ዘመን እሴቶች ከዘመናዊ የፍትህ ስርዓት ጋር በማቀናጀት ዘላቂ ሰላምና ፍትህ ለማስፈን የሚያስችለውን የባህል ፍርድ ቤቶች ማስጀመሪያ መርሃ ግብር በደማቅ ሁኔታ አካሄደ። በመርሃ ግብሩ ማስጀመሪያ ላይ ተገኝተው ንግግር ያደረጉት የሐረሪ ክልል ምክር ቤት አፈ ጉባኤ አቶ ሱልጣን አብዱሰላም የአንድ ሀገር ስልጣኔ መለኪያው ዋነኛው የፍትህ ስርዓቱ መሆኑን ገልጸው የባህላዊ ፍርድ ቤቱ እውን እንዲሆን ሰፊ ጥረት መደረጉን ተናግረዋል። የባህላዊ ፍርድ ቤቶች መቋቋም ህብረተሰቡ የፍትህ አገልግሎትን በፍጥነት ያለ ድርና በማህበራዊ መስተጋብር እንዲያገኝ የሚያስችል ትልቅ ምዕራፍ እንደሆነም ተናግረዋል። አፈጉባኤው አያይዘውም ህብረተሰቡን በታማኝነት ለማገልገል የተመረጡት ዳኞች ኃላፊነታቸውን በብቃት እንደሚወጡ ሙሉ ተስፋ እንዳላቸው ገልጸው ክልሉ ለስራው ስኬት አስፈላጊውን ድጋፍ ሁሉ እንደሚያደርግ አረጋግጠዋል። እንግዲህ ያው ዛሬ እኔ በፊት እንደተነገረው ታሪካዊ ቀን ነው። በጣም በብዙ ተለፍቶበት በብዙ ተነጋግረን በብዙ ጥረት እዚህ ላይ በመድረሳቸው እንኳን ደስ አላችሁ ማለት ፈልጋለሁ። እንደምታውቀው አንድ ሀገር እድገቷ፣ ብልጽግናዋ፣ ስልጣኔዋ የሚለካው የፍትህ ስርዓቷን በማየት ነው። እንደዛው ሀገራችንም የፍትህ ስርዓት ሪፎርም እንደሚያስፈልገው የፍትህ ስርዓት ለህዝባችን አገልግሎት መስጠት እንዳለበት የፍትህ ስርዓት በደንብ መሬት መውረድ እንዳለበት ህዝባችን እንዳይጉላላ ለማድረግ መንግስታችንም ክልላችንም ከአሁን በፊትም በጣም ብዙ ጥረቶች ብዙ መንገዶች ሄደዋል። እዚህ ደረጃ ላይ ደርሰዋል። በሌላ በኩል የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላዲን ቶፊክ በበኩላቸው የክልሉ ህዝብ ለዘመናት የቆዩ ግጭቶችን በእርቅና በሰላም የመፍታት የከበረ ባህል እንዳለውም አስታውሰዋል። ፕሬዝዳንቱ አክለውም የህዝባችንን የጥንት አሻራ ከዘመናዊ የፍትህ ስርዓት ጋር በማጣመር ለትውልድ የሚተላለፍ ዘላቂ የፍትህ ማስፈን ሂደትን ለመገንባት ያስችለናል ሲሉ አጽንኦት ሰጥተዋል። ዛሬ የምንመሰክረው አዲስ የባህል ፍርድ ቤት መክፈት ብቻ አይደለም። ይልቁንም የህዝባችን የዘመናት ጥበብ፣ የእርቅ ባህል፣ የሽምግልና እሴቶችና ማህበራዊ አብሮነት በዘመናዊ የህግ ስርዓት ውስጥ የህገ መንግስታዊ መሰረት የምናጎለብትበት ታላቅ ታሪካዊ ምዕራፍ ነው። የክልላችን ህዝቦች ለዘመናት ግጭቶቻቸውን በሽምግልና በእርቅ በመግባባት በጋራ ውሳኔ የመፍታት የከበረ ባህል አላቸው። ዛሬ ይህንን የታሪክ ቅርስ ከዘመናዊው የዳኝነት ስርዓት ጋር በህጋዊ መልኩ ማስተሳሰራችን የፍትህ ተደራሽነትን ፍጥነትና ጥራት ያጠናክራል። የባህል ፍርድ ቤቶቹ ከቀደምት አሰራሮች በተለየ መልኩ ከዘመናዊ የፍትህ ማዕቀፍ ጋር የሚጣጣሙ በመሆናቸው በህብረተሰቡ ዘንድ ሰላም በማጽናት ረገድ የጎላ ድርሻ ይኖራቸዋል ተብሎ ይጠበቃል። በተጨማሪም በሂደቱ የሚፈቱ ጉዳዮች ማህበራዊ ትስስርን የሚያጠናክሩና የህብረተሰቡን ሰላም ዘላቂነት የሚያረጋግጡ በመሆናቸው ተቋሙ በክልሉ የሚስተዋሉ አለመግባባቶችን በባህላዊ እውቀት ለመፍታት አዲስ አቅም እንደሚፈጥር ተጠቁመዋል። ከህብረተሰቡ የተውጣጡ የባህላዊ ፍርድ ቤቱ ዳኞች ህዝብን በታማኝነት ለማገልገል ቃለ መሃላ ፈጽመዋል። የባህላዊ ፍርድ ቤቱ እንዲቋቋም ከፍተኛ አበርክቶ ለነበራቸው አካላትም የምስጋናና የእውቅና መርሃ ግብር ተካሂዷል። በመርሃ ግብሩ ማጠቃለያ ላይም በሐኪም ወረዳ የተጀመረውን የባህላዊ ፍርድ ቤት የተሞክሮ ሂደት በመገኘት ምልከታ ተደርጓል። በዚህ ታሪካዊ መርሃ ግብር ላይ የሐረሪ ክልል ምክር ቤት አፈ ጉባኤ አቶ ሱልጣን አብዱሰላም፣ የሐረሪ ጉባኤ አፈ ጉባኤ አቶ ሙየዲን አህመድ፣ የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር፣ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳን ጨምሮ የክልሉ ከፍተኛ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ሌሎች ባለድርሻ አካላት ተገኝተዋል። በሐረሪ ክልል ለአንድ ጀንበር የአረንጓዴ አሻራ መርሃ ግብር ዝግጅት መደረጉን የክልሉ ግብርና ልማት ቢሮ አስታወቀ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያውያን በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ሌላ ታሪክ ለመስራት እንዘጋጅ በማለት ጥሪ ማቅረባቸው ይታወሳል። ፍቃዱ በላይ ተጨማሪውን ያቀርበዋል።
በሐረሪ ክልል ለአንድ ጀንበር የአረንጓዴ አሻራ መርሃ ግብር የተሟላ ዝግጅት መደረጉን የክልሉ ግብርና ቢሮ አስታውቋል። በዘንድሮው የአረንጓዴ አሻራ መርሃ ግብር በሀገር አቀፍ ደረጃ የፊታችን ሰኞ የአንድ ጀንበር የችግኝ ተከላ መርሃ ግብር የሚካሄድ መሆኑም ይታወቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያውያን በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ሌላ ታሪክ ለመስራት እንዘጋጅ በማለት ጥሪ ማቅረባቸው ይታወሳል። በእነዚህ ቀናት ውድ የሀገር ልጆች አስፈላጊው ዝግጅት እንድታደርጉና በጋራ ተስፋ እንትከል በማለት መልእክታቸውን አስተላልፈዋል። በዚህ መሰረትም በሐረሪ ክልል የተሟላ ዝግጅት መደረጉን የክልሉ ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ገልጸዋል። በአንድ ጀንበር የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ዘርፈ ብዙ ጠቀሜታ ያላቸው ችግኞች የሚተከሉበት ስፍራ መዘጋጀቱንና ለዚህም ስራ የክልሉ ነዋሪዎች የንቃ ተሳትፎ የሚያደርጉ መሆኑን አንስተዋል። በቴክኖሎጂ የታገዘ ክትትል ማድረግ በሚያስችል መልኩ ቀደም ብሎ ቦታዎችን ለይቶ የማዘጋጀት ስራ ስለመጠናቀቁም ተናግረዋል። በዕለቱ የክልሉ ሕዝብ በነቂስ በመውጣት ታሪክ ለመስራት እንዲዘጋጅ ጥሪያቸውን አስተላልፈዋል። በክልሉ በ2019 በጀት ዓመት የሚከናወኑ ፕሮጀክቶች የአርሶ አደሩን ተጠቃሚነት ማረጋገጥ ላይ ትኩረት ያደርጋል ሲሉ የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹ። በሐረሪ ክልል የግብርና ልማት ቢሮ የኤፍኤስአርፒና የአቮካዶ የ2018 ዓመታዊ እቅድና አፈጻጸም ግምገማና የ2019 የበጀት ዓመት እቅድ ዙሪያ ከአብይ ኮሚቴ አባላት ጋር ውይይት መድረክ ተካሂዷል። ፍቃዱ በላይ ተጨማሪውን ያቀርበዋል። በ2019 በጀት ዓመት የሚከናወኑ ፕሮጀክቶች በወቅቱና በውጤታማነት መፈጸም የአርሶ አደሩን የማህበረሰቡን ተጠቃሚነት ማረጋገጥ ላይ ትኩረት እንደሚያደርጉ የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር አህመድ ገልጸዋል። በሐረሪ ክልል የግብርና ልማት ቢሮ የኤፍኤስአርፒ እና አቮካዶ 2018 ዓመታዊ እቅድና አፈጻጸም ግምገማና የ2019 በጀት ዓመት እቅድ ዙሪያ ከአብይ ኮሚቴ አባላት ጋር ውይይት መድረክ ተካሂዷል። በመድረኩ ላይ ንግግር ያደረጉት ወይዘሮ ሮዛ ኡመር የአንድ ፕሮጀክት ስኬት በእቅድ ዝግጅት ብቻ የሚወሰን ሳይሆን በግልጽ በጠንካራ ክትትል በተጠያቂነትና በሁሉም ባለድርሻ አካላት የተቀናጀ ትብብር የሚረጋገጥ ነው ብለዋል። በመሆኑም ፕሮጀክቶቹ ለማህበረሰቡ ተጨባጭ ጥቅም የሚያስገኙ ስራዎች ላይ ትኩረት አድርገው ሊሰሩ እንደሚገባ አቅጣጫ አስቀምጠዋል። በመርሃ ግብሩ የፕሮጀክቶቹ አስፈጻሚ አካላት የ2018 በጀት ዓመት አፈጻጸምና የ2019 የስራ እቅድን በዝርዝር ያቀረቡ ሲሆን የስትሪንግ ኮሚቴ አባላት በቀረበው ሪፖርትና እቅድ ላይ ሰፊ ውይይት ማድረግ አስፈላጊ ግብዓቶችን አቅርበዋል። በመጨረሻም ኮሚቴው በቀረበው የ2018 አፈጻጸም ሪፖርትና በ2019 በጀት ዓመት እቅድ ላይ ሙሉ ስምምነት በመድረሱ ሙሉ ድምጽ አጽድቆታል። በ2018 በጀት ዓመት በትራንስፎርሜሽን እና ኮሙኒኬሽን ቴክኖሎጂ ዘርፍ ዲጂታል ብልጽግናን ለማረጋገጥ በተሰሩ ስራዎች አበረታች ውጤቶች መመዝገባቸውን አምባሳደር ሐሰን አብዱል ቃድር ገለጹ። የብልጽግና ፓርቲ የስትራቴጂ ስራ አመራርና የኢንፎርሜሽን ኮሙኒኬሽን ቴክኖሎጂ ዘርፍ የ2018 ዓመታዊ የእቅድ አፈጻጸምና የ2019 እቅድ ላይ የተዘጋጀ መድረክ በሐረር ከተማ ተካሂዷል። አዩብ ካዛሊ ተጨማሪውን ያቀርበዋል። የብልጽግና ፓርቲ የስትራቴጂ ስራ አመራርና የኢንፎርሜሽን ኮሙኒኬሽን ቴክኖሎጂ ዘርፍ የ2018 ዓመታዊ የእቅድ አፈጻጸምና የ2019 እቅድ ላይ የተዘጋጀ መድረክ በሐረር ከተማ አካሂዷል። በውይይት መድረኩ ውሎም የሁሉም ክልሎች ዓመታዊ አፈጻጸም ሪፖርት አቅርበው ሰፊ ውይይትና ምክክር ተከናውኗል። በብልጽግና ፓርቲ ዋና ጽህፈት ቤት በሚኒስትር ማዕረግ የስትራቴጂ ስራ አመራርና የኢንፎርሜሽን ኮሙኒኬሽን ቴክኖሎጂ ዘርፍ ኃላፊ አምባሳደር ሐሰን አብዱል ቃድር ውይይቱን ተከትሎ እንዳሉት የመድረኩ ዓላማ የዓመቱን ማጠቃለያ ብቻ ሳይሆን የየዘርፎቹን ተሞክሮች የተገኘበት መሆኑን ጠቁመው በቀጣይም በየትኛው ደረጃ ላይ መዘጋጀት እንደሚገባ የታየበት መሆኑን አክለዋል። መሰል መድረኮች ሲዘጋጁ ብሔራዊ አንድነታችንን ለመገንባት ከፍተኛ አስተዋጽኦ እንዳለውም ጠቁመዋል። ስራዎችን በእቅድም በግብረ መልስም በሱፐርቪዥንም መምራት እንደሚገባም ጠቁመዋል። በተጀመሩ የመሰረተ ልማቶች ትግበራዎች ላይ ክልሎች ጥሩ የሚባል እንቅስቃሴዎች እንደሚታይ ጠቁመው ማዕከል ላይ ያለው የመረጃ ማዕከል የማጠናከር ስራዎች በትኩረት እየተሰራ መሆኑን አብራርተዋል። በዛሬው መድረክ የተነሱ አስተያየት የተሰጠባቸው በቀጣይ እቅዶች ማዕከል ተደርጎ በትኩረት እንደሚሰራበትም ገልጸዋል። ከውይይት መድረኩ ባሻገር ሐረር ላይ የታዩት የልማት ስራዎች ያገኘነው ተሞክሮ በቀጣይ ወደ ስራ ቦታዎቻችን ስንመለስ አስተዋጽኦ ጉልህ መሆኑን ገልጸዋል። የግምገማ መድረኩም የዋና ጽህፈት ቤት አመራሮችና የቅርንጫፍ ጽህፈት ቤት ኃላፊዎች በተገኙበት የሁሉም ክልሎች ሪፖርት ቀርበው ሰፊ ውይይት ተደርጎ ተጠናቋል። በነገው ዕለትም በተለይም ከአንድ እቅድ ከአንድ ሪፖርትና ከዲጂታል ብልጽግና ጋር ተያይዞ ልምድና ብቃት ባላቸው የስራ ኃላፊዎች በተግባር የተደገፈ ስልጠና እንደሚኖር ተጠቁሟል። አመራሮችም ከመድረክ ቆይታ በኋላ በመደመር ትውልድ በተገነባው ኢኮ ፓርክ ጅብ የማብላት ትርኢት ጎብኝተዋል።
በማህበራዊ ሚዲያ ስለ ሀገራዊ ምክክሩ የሚሰራጩ የሐሰት መረጃዎች ከመሬት ካለው እውነታ ጋር እንደማይጣጣሙ ተመካካሪዎች ገለጹ። ተመካካሪዎቹ እንደገለጹት በሶሻል ሚዲያ የሚሰራጩ የሐሰት ዘገባዎች የምክክሩን ዓላማ ለማደናቀፍና በህዝብ መካከል ጥርጣሬን ለመፍጠር የሚደረጉ አሉታዊ ዘመቻዎች ናቸውም ብለዋል። አብስራ አሰግድ ከቦታው ዘገባውን አነጋግራቸው ልካልናለች። ተጨማሪውን ናርዶስ ዳምጤ ታቀርብልናለች። በኢትዮጵያ ሀገራዊ ምክክር ጉባኤ የተሳተፉ ተመካካሪዎች በማህበራዊ ሚዲያ ስለ ሀገራዊ ምክክሩ የሚሰራጩ ያልተረጋገጡና ከእውነታ የራቁ መረጃዎች ከመሬት ላይ እየተካሄደ ካለው የምክክር ሂደት ጋር እንደማይጣጣሙ ገለጹ። ተመካካሪዎቹ እንዳስታወቁት በማህበራዊ ሚዲያ የሚሰራጩ አንዳንድ የሐሰት ዘገባዎች የምክክሩ ዓላማን ለማደናቀፍና በህዝብ መካከል ጥርጣሬ ለመፍጠር የሚደረጉ ዘመቻዎች መሆናቸውንም ገልጸዋል። በመሆኑም ህብረተሰቡ ከይፋዊ ምንጮች ውጪ የሚሰራጩ መረጃዎችን ሳይረጋግጥ እንዳይቀበልና እንዳያጋራ ጥሪ አቅርበዋል። የመጣንበት ዓላማ ሀገራችንን ከፍ የሚያደርግ ቦታ ላይ የሚያስቀምጥ ስለሆነ አሁን በያዝነው አይነት ሁኔታ ስራውን በአግባቡ እዚህ የመጣለትን ዓላማ ብቻ እንዲያሳካ የኔ የሚለውን ነገር መጀመሪያ መተው አለብን። የኛ የሚለው ኢትዮጵያና ኢትዮጵያዊነትን ያማከለ ህብረ ብሔራዊነትና አካታችነትን የተላበሰ የነገዋን ኢትዮጵያ ከመገንባት አኳያ ትልቅ የሆነውን ፒክቸር ወይንም ትልቅ የሆነውን ሀገርን ማየት ነው የሚጠበቀው ማለት ነው። ሁላችንም ወደ ራሳችን ከተመለስን ትልቅ የሆነችውን ሀገር የማየት እድል አይኖረንም ማለት ነው። ሀገርን የማጽናት ሀገርን ወደፊት የማሻገር ሀገርን የማዳን ስራዎች ወደፊት ተግባብተንባቸው ለረጅም ዓመታት የሚቆዩ የመግባባት ስራዎች ለመስራት ነው ማለት ነውና ይሄ አሁን የተጀመረው ነገር ታሪካዊ ከመሆኑም አንፃር ያሉትን የኢትዮጵያ ሀገራችን ሰላም እንድትሆን ወደፊትም ይሄ ነገር አሁን ውሳኔ የምንወስነው የጋራ መግባባት ላይ የምንደርስባቸው ነገሮች ቀጣይ የሚያሻገሩ የሚሆኑ ናቸው ብለን እየተመካከርን የምንገኘው። ምክክሩ ሁሉንም ሰው ሀሳቡ ወሳኝ ነው። ሁሉም ሰው የተለያየ አይዲያ ያለው ሀገርን ሊያሻግራት ሊገነባትና ያለችበትን ሁኔታ ሊያዋልዳት የሚችል ሀሳብ ያመነጫሉ ብሎ ከተለያየ ማህበረሰብ ክፍል ተወጣጥቶ በተለያዩ 8 አጀንዳዎች ላይ ሁሉም ማህበረሰብ ሴት፣ ወጣት፣ የሀገር ሽማግሌ፣ የሃይማኖት አባቶች፣ አባገዳዎች፣ ሀደ ሲቄዎች፣ ምሁራኖችና የተለያዩ ሁሉን አቀፍ ኢትዮጵያ ሊወክሏት የሚችሉ 130 ምናምን ሚሊዮን ገደማ የሚወክል ህዝብ እዚህ ተገኝቶ በሚያምርና ደስ በሚል የተለያዩ አይዲያዎችን እያነሳ ሀሳቦችን እያንሸራሸረና እየተወያየ ይገኛል ብዬ ገልጻለሁ። እንደ ተሳታፊዎቹ ገለጻ በምክክሩ ሂደት ሁሉም ተሳታፊዎች ያለምንም ጫና፣ ግፊት ወይንም ተጽዕኖ ሀሳባቸውን በነጻነት እየገለጹ ሲሆን በሂደቱ ውስጥ የፖለቲካ ፓርቲ፣ የመንግስት ወይንም የተወሰነ ቡድን አቋም የሚጫንበት ሁኔታ እንደሌለም አመላክተዋል። በጉባኤው ላይ ከተለያዩ የማህበረሰብ ክፍሎች የተውጣጡ ተሳታፊዎች በ8 የምክክር አጀንዳዎች ላይ በመደማመጥና በመመካከር መንፈስ ውይይት እያካሄዱ መሆኑን ጠቁመው የምክክሩ ዋና ዓላማም ከግለሰብና ከቡድን ጥቅም በላይ የሀገርን ጥቅም በማስቀደም የጋራ መግባባት በመፍጠር ዘላቂ ሰላም ማረጋገጥ መሆኑንም ገልጸዋል። ማህበራዊ ሚዲያ ላይ የሚገለጽልን ሀገራዊ ምክክር ኮሚሽን እና ተመካካሪ የተለየ ነው። እዚህ መሬት ላይ እዛ ሆነን የምናየው ደግሞ የተለየ ነው። እኛ ማንም የመሰለውን ነገር ይሄን አታድርግ ወይም የፓርቲ አቋም የሚንጸባረቅበትም አይደለም። አሁን ሶሻል ሚዲያ ጋር ያሉ የሚነሱ ሀሰተኛ የሆኑ ዘመቻዎች ናቸው ማለት ነው። ይሄ ማለት ነጻነቱን በጠበቀ መልኩ ኮሚሽኑ የተሰጠውን አደራ በአግባቡ እየተወጣ ነው የሚል ነገር ነው ያለኝ። ነገር ግን አንዳንድ የግል ፍላጎት ያላቸው ሰዎች እነዚህ ነጻነቱ የተጠበቀ ሚዲያ እንትን ስላለ ያንን ተጠቅሞ የኮሚሽኑን እሳቤ ወይንም የኮሚሽኑን ተልዕኮ የማጠልሸት ስራዎች አሉ ማለት ነው። ያንን ተከትሎ ኮሚሽኑ በየጊዜው መግለጫ እየሰጠ ነው ያለውና እኔ በዚህ አጋጣሚ መልእክት ማስተላልፈው የምፈልገው ነገር ያ ሀገር ሊያጠፉ የተደራጁ የሚዲያ አካላት ያሉ መሆኑን ማህበረሰባችን ተረድቶ በኮሚሽኑ አማካኝነት በየጊዜው የሚሰጡ መግለጫዎችን መከታተል ያስፈልጋል። እዚህ አሉባልታዎች እኔም ያየሁባቸው ሁኔታዎች አሉ። የተለያዩ ሶሻል ሚዲያዎች ብዙ ወሬዎች ይወራሉ፣ ነገር ግን ከእውነት የራቁ ናቸው። ሚዲያ ላይ የተለያየ አጀንዳ ያላቸው ሰዎች የተለያየ ነገር ይላሉ። ነገር ግን እዚህ ውስጥ ያለ ማህበረሰብ ሁሉም ውጪ ያለ ሰው ማህበረሰብ የወከለው ነው። በሁሉም ዘርፍ በሁሉም ቦታ
ከሁሉም ብሔር ከሁሉም አይነት ያለ ነው እና እያንዳንዱ ተከታታይ የወከለው ሰው እዚህ አለ። ትክክለኛ መረጃ ማግኘት ይችላሉ። ሲቀጥል ደግሞ መረጃውን በትክክለኛ መልኩ የሚያጋሩ አሉ። ኮሚሽኑ ራሱ ገጾች አለው ያሉትን ሂደቶች በየቀኑ ከኮሚሽነር ጀምሮ መግለጫ የሰጡ ሁሉንም ነገር በዝርዝር ወደ ሚዲያ ያወጡ ነው እና ማህበረሰቡ ያን ቢከተል በተጨማሪም የምክክሩ ሂደት ሴቶችን፣ ወጣቶችን፣ የሀገር ሽማግሌዎችን፣ የሃይማኖት አባቶችን፣ አባገዳዎችን፣ ሀደ ስንቄዎችን፣ ምሁራንና ሌሎች የማህበረሰብ ክፍሎችን ባካተተ መልኩ እየተካሄደ መሆኑን ጠቁመው ሁሉም ተሳታፊዎች ሀሳባቸውን በእኩልነት የሚያቀርቡበት ምቹ ሁኔታ መፈጠሩንም ገልጸዋል። ተመካካሪዎቹ በመጨረሻ ዜጎች በሶሻል ሚዲያ ከሚሰራጩ አሉባልታዎች ይልቅ የኢትዮጵያ ሀገራዊ ምክክር ኮሚሽን በየዕለቱ የሚያወጣቸውን ይፋዊ መግለጫዎችና የመረጃ ምንጮች በመከታተል ትክክለኛ መረጃ እንዲያገኙም አሳስበዋል። በሐረሪ ክልል በጊዜያዊ ድንኳኖችና በገበያ ቦታዎች የሚሰጠው የነጻ ሕክምና አገልግሎት አቅመ ደካሞችን ተጠቃሚ በማድረግ ተጠናክሮ መቀጠሉ ተገለጸ። የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን በተለያዩ የማህበረሰብ ማዕከላትና በገበያ ቦታዎች በተተከሉ የነጻ ሕክምና ድንኳኖች በመዘዋወር የአገልግሎት አሰጣጡን ጎብኝተዋል። ዶክተር አብዲ በጉብኝታቸው ወቅት እንደገለጹት አገልግሎቱን በተንቀሳቃሽ የሕክምና ቡድኖች አማካኝነት ወደ ማህበረሰቡ መጠጋቱ በተለይም ወደ ጤና ተቋማት ሄደው ለመታከም አቅሙና ጊዜው የሌላቸው አቅመ ደካሞችና ዝቅተኛ ገቢ ያላቸው ዜጎች በቅርበት ተጠቃሚ ለማድረግ አስችሏል። በዚህ በጎ ፍቃድ አገልግሎት የደም ግፊት፣ የስኳር፣ የአይን ምርመራ፣ የህፃናትና የእናቶች ጤና እንዲሁም የጠቅላላ ሕክምናና የምክር አገልግሎት በነጻ እየተሰጠ እንደሚገኝ ቢሮ አስታውቋል። አገልግሎቱን በየአካባቢያቸው ያገኙ የክልሉ ነዋሪዎችን በበኩላቸው ሕክምናውን በቅርበትና ያለምንም ወጪ ማግኘታቸው ትልቅ እፎይታን እንደፈጠረላቸው ገልጸው ለጤና ቢሮና ለበጎ ፍቃደኛ የሕክምና ባለሙያዎች ምስጋናቸውን አቅርበዋል። ሙስናና ብልሹ አሰራሮችን ውጤታማ በሆነ መንገድ ለመከላከል የመላው ዜጎች ንቁ ተሳትፎና ድጋፍ አስፈላጊ መሆኑን የሐረሪ ክልል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። ኮሚሽኑ በበጀት ዓመቱ ያከናወናቸውን ጠንካራ ጎኖች ለማስቀጠልና በ2019 በጀት ዓመት በሚያከናውነው ዋና ዋና ስራዎች ላይ ትኩረት በማድረግ መግለጫ ሰጥቷል። ዘገባው የጌትነት ዘውዴ ነው። ተጨማሪው በተከታይነት ይቀርባል። የሐረሪ ክልል ስነ ምግባርና ጸረ ሙስና ኮሚሽን በበጀት ዓመቱ ያከናወናቸውን ጠንካራ ጎኖች ለማስቀጠልና በ2019 በጀት ዓመት በሚከናወኑ ዋና ዋና ስራዎች ላይ ትኩረት ማድረግ መግለጫ ሰጥቷል። የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር አቶ ወሂብ በሪ አብዲ በመግለጫቸው እንዳስታወቁት በበጀት ዓመቱ ሙስናን የሚጸየፍ ትውልድ የመገንባት ስራ አካል በሆነ መልኩ በክልሉ በሚገኙ ትምህርት ቤቶች አጫጭር ስልጠናዎችን በመስጠት ውጤታማ ስራዎች ተከናውነዋል። በ2019 በጀት ዓመትም የሀብት ምዝገባን አጠናክሮ ለማስቀጠል መታቀዱን የጠቆሙት ምክትል ኮሚሽነሩ በ2019 በጀት ዓመትም የሀብት ምዝገባን አጠናክሮ ለማስቀጠል መታቀዱን ምክትል ኮሚሽነሩ ጠቁመዋል። በተጠናቀቀው የበጀት ዓመት 75 በመቶ የነበረውን የመካከለኛ አመራሮች የሀብት ምዝገባ ሽፋን በአዲሱ በጀት ዓመት ወደ 100 በመቶ ለማድረስ እንደሚሰራ አስረድተዋል። አክለውም በክልሉ በጀቱ በሚከናወኑ የልማት ፕሮጀክቶች የጨረታ ሂደት ላይ ኮሚሽኑ በቀጥታ በመሳተፍ የህዝብና የመንግስት ፕሮጀክቶች ግልጽና ታማኝ በሆነ መንገድ እንዲከናወኑና ለታለመላቸው ዓላማ እንዲውሉ ጥብቅ ክትትል እንደሚያደርግ ገልጸዋል። በመጨረሻ ምክትል ኮሚሽነሩ የሙስናና የብልሹ አሰራር ስጋቶችን ቀድሞ ለመከላከልና ለመቆጣጠር ይቻል ዘንድ ዜጎችና ባለድርሻ አካላት አስፈላጊውን ጥቆማና ድጋፍ እንዲያደርጉም ጥሪ አቅርበዋል። ክቡራት ተመልካቾቻችን ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። የጤና ሚኒስቴር ከተጠሪ ተቋማት ጋር በመሆን የጤናው ዘርፍ 32ኛውን የአየር ንብረት ለውጥ ጉባኤ ኮፕ 32 የችግኝ ተከላ ፕሮግራም አካሄደ። በሌላ ዜና የኢትዮጵያ ዋናው የምክክር ጉባኤ በተመካካሪዎች መካከል የመደማመጥና የጋራ መግባባት መንፈስን በማጠናከር በተሻለ አሳታፊነት እየተካሄደ መሆኑን የትግራይ ዴሞክራቲክ ፓርቲ ትዴፓ ሊቀመንበርና ተመካካሪ ዶክተር አረጋዊ በርሄ ገለጹ። ተጨማሪውን እሌንሽ መልስ ታቀርበዋለች።
የጤና ሚኒስቴር ከተጠሪ ተቋማት ጋር በመሆን የጤናው ዘርፍ 32ኛውን የአየር ንብረት ለውጥ ጉባኤ የችግኝ ተከላ ፕሮግራም አካሂደዋል። በዕለቱ ለምግብነትና ለመድኃኒትነት የሚውሉ ሌሎች ዘርፈ ብዙ ጠቀሜታ ያላቸው ከ5000 በላይ ችግኞች ተክለዋል። በችግኝ ተከላ ፕሮግራሙ ላይ የተገኙት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በተያዘው ክረምት እየተተከሉ የሚገኙት ችግኞች ኢትዮጵያ ከ1 ዓመት በኋላ ለምታዘጋጀው የኮፕ 32 ጉባኤ የቅድመ ዝግጅት ስራ አካል ነው ብለዋል። አሁን ላይ እየተተከሉ የሚገኙት ችግኞች ለ32ኛው የአየር ንብረት ጉባኤ ዝግጅት ትልቅ ትርጉም ያላቸው ያሉት ሚኒስትር ዴኤታው ኢትዮጵያ በአረንጓዴ አሻራ መርሃ ግብር እያከናወነች የሚገኘውን ስራ ለማስተዋወቅ የሚያግዝ ነው። ሚኒስቴር መስሪያ ቤቱ ከተጠሪ ተቋማት ጋር በመቀናጀት በተለያዩ ፕሮግራሞች በተያዘው ክረምት ከ150,000 በላይ ችግኞች እንደሚተከሉ ተናግረዋል። ኢትዮጵያ በቀጣይ ለምታዘጋጀው የኮፕ 32 ጉባኤ የተለያዩ ቅድመ ዝግጅት ስራዎች የተከናወኑ ሲሆን የአረንጓዴ አሻራ መርሃ ግብር ስኬትን ማሳየት እንደሚያግዝ ይታመናል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የኢትዮጵያ ዋና የምክክር ጉባኤ በተመካካሪዎች መካከል የመደማመጥና የጋራ መግባባት መስፈንን በማጠናከር በተሻለ አሳታፊነት የተካሄደ መሆኑን የትግራይ ዲሞክራሲ ፓርቲ ሊቀመንበርና ተመካካሪ አረጋይ በርሄ ገልጸዋል። የትግራይ ዲሞክራሲ ፓርቲ ሊቀመንበርና ተመካካሪ አረጋይ በርሄ ለኢዜአ እንዳሉት ሀገራዊ ምክክር ጉባኤው የመደማመጥና የመግባባት ባህልን በማጠናከር በተሻለ አሳታፊነት የተካሄደ ይገኛል። በአሁኑ ወቅትም ከአራቱም የሀገሪቱ ማዕዘናት ህዝብን የወከሉ 4000 ተመካካሪዎች በዋናው የምክክር ጉባኤ ላይ ሀሳባቸውን ነጻነት በማንሸራሸርና በግልጽ ተሳትፎ ተስፋ ሰጪ ምክክር እያካሄዱ መሆኑን ገልጸዋል። በአሁኑ ወቅት በሀገራዊ ምክክር የጋራ መግባባትን ለመፍጠርና በመፍትሄ ሀሳቦች ላይ የጋራ አቋም ለመያዝ በተመካካሪዎች መካከል ግልጽ፣ ነጻና አሳታፊ ምክክር እየተካሄደ መሆኑን አንስተዋል። ጉባኤውም የህዝቡን የዘመናት ብሶት በጋራ መግባባት ላይ የተመሰረተ መፍትሄ በመስጠት ለሁሉም የሚበጅ ጠንካራ ሀገረ መንግስት የሚገነባ ታሪካዊ እርሾ መሆኑን ገልጸዋል። የጋራ መግባባትን ለመገንባት የተፈጠረውን ይህን ታሪካዊ ዕድል በአግባቡ መጠቀም እንደሚገባ አሳስበዋል። ከተረጂነት ወደ ምርታማነት ለመሻገር የሚደረገውን ጥረት ለማገዝና ማህበራዊ ችግሮችን በራስ አቅም በዘላቂነት ለመሸፈን እየሰራ እንደሚገኝ የኦሮሚያ ቡሳ ጎኖፋ ገልጿል። የኦሮሚያ ቡሳ ጎኖፋ ኃላፊ አቶ ሙሐመድ ጁንዳ ለኢዜአ እንደገለጹት የውስጥ አቅምን ለማጠናከርና የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጥረት ለመደገፍ እየሰሩ ነው። ተቋሙ የተቋቋመለትን ዓላማ ለማሳካት ከአባላቱና በስጦታ ከሚሰበስበው ሀብት ባሻገር ከተረጂነት ወደ ምርታማነት ለመሻገርና የምግብ ሉዓላዊነትን ለማረጋገጥ የተቀመጠውን ግብ ለማገዝ ወደ አምራችነት እየገባ ይገኛል። ለ2018-19 የምርት ዘመን ለተማሪዎች ምገባ የሚውል ከ17000 ሄክታር በላይ መሬት ታርሶ በአሁኑ ወቅት በዘር እየተሸፈነ እንደሚገኝም ለአብነት አንስተዋል። በተመሳሳይ ሊከሰቱ የሚችሉ ሰው ሰራሽና የተፈጥሮ አደጋዎችን በራስ አቅም ለመቋቋም ከ11000 ሄክታር በላይ መሬት በማረስ በተለያዩ ሰብሎች በዘር እየተሸፈነ ይገኛል ያሉት ኃላፊው በተጨማሪም ከ25000 ሄክታር በላይ ለእርሻ የሚውል መሬት በክልሉ በሚገኙ ዞኖች መለየታቸውን ገልጸዋል። የድሬዳዋ አስተዳደር ምክር ቤት አባላትና ተጠሪ ተቋማት ተስፋን እንትከል በሚል መርሃ ግብርና ሀገር አቀፍ በጎነት ለኢትዮጵያ በሚል እሳቤ በጋራ በመሆን በድሬዳዋ ነጻ የንግድ ቀጠና ግቢ ውስጥ የችግኝ ተከላ መርሃ ግብር አካሂደዋል። በመርሃ ግብሩ ላይ የአስተዳደሩ አፈ ጉባኤ አብዲ ሙክታር፣ የብልጽግና ፓርቲ ድሬዳዋ ቅርንጫፍ ጽህፈት ቤት ኃላፊ ኢብራሂም ዩሱፍ፣ የአስተዳደሩ ከፍተኛ አመራሮች፣ የምክር ቤት አባላት እንዲሁም የመገናኛ ብዙሃን ባለሙያዎች ተገኝተዋል። በዕለቱ በተዘጋጀው መርሃ ግብር ላይ ንግግር ያደረጉት አፈ ጉባኤ አብዲ ሙክታር እያንዳንዷ የምንተክላት ችግኝ ለልጆቻችን ያለንን ፍቅር የምናሳይበት ስጦታ ነው ሲሉ የችግኝ ተከላውን ትርጉም ገልጸዋል። የብልጽግና ፓርቲ ድሬዳዋ ቅርንጫፍ ጽህፈት ቤት ኃላፊ አቶ ኢብራሂም ዩሱፍ በበኩላቸው ችግኝ መትከል ድሬዳዋ የጎርፍ አደጋን ለመከላከል የምግብ ዋስትናን ለማረጋገጥና የአየር ንብረት ለውጥን ለመቋቋም ዘርፈ ብዙ ጥቅም እንዳለው አብራርተዋል። በተጨማሪም በመርሃ ግብሩ ላይ ችግኞችን መትከል ብቻ ሳይሆን ተንከባክቦ ማሳደግ ወሳኝ መሆኑ የተገለጸ ሲሆን ማህበረሰብ ተኮር የሆኑ የአረንጓዴ አሻራና የበጎ አድራጎት ዘመቻዎች ተጠናክረው መቀጠል እንዳለባቸው መመላከቱን የድሬዳዋ የመንግስት ኮሚኒኬሽን ቢሮ ዘግቧል። የውጭ ዜና
በግብጽ የደረሰ የድሮን ጥቃት በስዊዝ ካናል የሚደረግ የመርከቦች እንቅስቃሴ ላይ ስጋት ፈጠረ። በተያያዘ ዜናም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ሙሉ በሙሉ ትጥቅ ለመፍታት መስማማቱን አስታውቀዋል። ዘገባው የቢቢሲ ነው። ባህር ጠንክር በግብጽ የሜዲትራኒያን ባህር ዳርቻ በሚገኝ የዳሚዮታ ወደብ ላይ በሚገኝ ሁለት የጋዝ ማጓጓዣ መርከቦች ላይ እሳት ያስነሳው የድሮን ጥቃት በስዊዝ ካናል በኩል የሚደረግ የመርከብ እንቅስቃሴ ላይ አዲስ ስጋት ፈጥሯል። በአሜሪካና በኢራን መካከል እየተባባሰ በመጣው ግጭት ወቅት የስዊዝ ካናል ለሳውዲ ነዳጅ ንግድ ከቀሩት ዋና ዋና መስመሮች አንዱ ነበረ። በዳሚዮታ ወደብ በሁለት መርከቦች ላይ እሳት እንዲነሳ ያደረገው የድሮን ጥቃት መሆኑንም የግብጽ ካቢኔ ሐሙስ ዕለት አስታውቆ ነበር። እስካሁን ድረስ ጥቃቱን በተመለከተ ኃላፊነቱ የወሰደ አካል የለም። ወደቡ ሜዲትራኒያንና ቀይ ባህርን በሚያገናኝ የስዊዝ ካናል አቅራቢያ ይገኛል። የድሮን ጥቃት የአሜሪካ ንብረት በሆነውና ኤነርጎስ ዊንተር በተሰኘ የጋዝ ማከማቻ መርከብ ላይ ከደረሰ በኋላ እሳት የተነሳ ሲሆን ቃጠሎ ወደ ሌላ መርከብ መዛመቱም የዓይን እማኞች ለሮይተርስ ተናግረዋል። ኢራን በዳሚዮታ በተፈጸመው ጥቃት ላይ ምንም አይነት ተሳትፎ እንደሌላት ገልጻለች። ግብጽ በቀጠና ውስጥ አስፈላጊ ወዳጅና አጋር ስትሆን ደህንነቷም ለኛ እጅግ ወሳኝ ነው ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በማህበራዊ ሚዲያ ላይ ጽፏል። የቀጠናው ሰላም ለማናጋት ታቅደው በሚከናወኑ የእስራኤል ሴራዎችና የማጭበርበር ድርጊቶች ላይ ሁላችንም ንቁ መሆን አለብንም ብሏል። 5 ወር የሞላው የመካከለኛው ምስራቅ ጦርነት በሆርሙዝ ወሽመጥ የሚደረግ የመርከቦች እንቅስቃሴን በመክታት የዓለም ኢነርጂና አቅርቦት ላይ ከፍተኛ ጫና ማሳደሩ ይታወቃል። በኦማንና በኢራን መካከል የሚገኘው ይህ መተላለፊያ ከግጭቱ በፊት የዓለም 1/5 ነዳጅና የተፈጥሮ ጋዝ ይጓጓዝበት ነበር። በአሜሪካና በኢራን መካከል በሚካሄደው የሰላም ድርድር ወቅት አንዱ የወሽመጡ ጉዳይ ይገኝበታል። በተያያዘ ዜናም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ሙሉ በሙሉ ትጥቅ ለመፍታት መስማማቱን አስታውቋል። ትጥቅ መፍታቱ በጋዛ የሚገኙ ሌሎች ታጣቂ ቡድኖችንም የሚጨምር ሲሆን የእስራኤል ወታደሮችም ሰርጡን ለቀው እንደሚወጡ ገልጿል። ትራምፕ ስምምነቱ የተደረሰው በሰላም ቦርድ አማካኝነት መሆኑን ገልጸው ጋዛ በአዲስ የፍልስጤም መንግስት እንድትመራ ለማድረግ ወሳኝ እርምጃም ብለውታል። በመጨረሻም ስፖርት የኒውካስትሉ አሰልጣኝ ጄድ ሃው ከአሰልጣኝነት ለቀቁ። አሰልጣኙ በትላንትናው ዕለት ከኒውካስትል ጋርም ተስማምተዋል። ጄድ ሃው ለመልቀቃቸው በርካታ ምክንያቶችም እየተነሱ ይገኛሉ። በተያያዘ እንግሊዛዊ ተከላካይ ጆን ስቶንስ ከማንቸስተር ሲቲ መልቀቁ ተገልጿል። ጆን ስቶንስ ወደ ጣሊያኑ ሻምፒዮን ኢንተር ሚላንም አቅንቷል። ድሉ ግሩም ጌታውን ተጨማሪ ስፖርታዊ ዘገባዎችን ያደርሰናል። The news that Eddie Howe has left his role as Newcastle United. የኒውካስትሉ አሰልጣኝ ኤዲ ሃው ከቡድናቸው መሰናበታቸው ተገለጸ። ኤዲ ሃው ከ2021 ጀምሮ በአሰልጣኝነት ያገለገሉ ሲሆን አንድ ዋንጫንም አምና አሳክተዋል። ከ7 ዓመት በኋላ በእንግሊዝ ምድር ላይ የሚከናወኑ ዋንጫዎች መካከል ካራባው ካፕን አሳክተዋል። ከ7 ዓመት በኋላ ሻምፒዮን ያደረጉት ኒውካስትል ኤዲ ሃው በትናንትናው ዕለት መሰናበታቸው ይፋ ተደርጓል። ኤዲ ሃው ከ2021 እስከ 2026 በነበራቸው ቆይታ በርካታ ስኬታማ ጊዜን ያሳለፉ ሲሆን ግን 2026 የውድድር ዘመን በፕሪሚየር ሊጉ 14 ጨዋታዎችን አሸንፈው 17 ጨዋታዎችን ተረተው በአጠቃላይ በፕሪሚየር ሊጉ 13ኛ ደረጃን ይዘው አጠናቀዋል። ለስንብታቸው አንዱ ሆኖ እየተገለጸም ይገኛል። የአሰልጣኝ ኤዲ ሃው ከኒውካስትል ስንብታቸው በርካታ ምክንያቶች ቢኖሩትም በፕሪሚየር ሊጉ ዝቅተኛ ደረጃን ይዘው መጨረሳቸው እንደ ምክንያትም እየተገለጸ ይገኛል። ከዚህ ባለፈ በሻምፒዮንስ ሊግ በቀጣይ ዓመት መሳተፍ የማይችሉበትን ደረጃ ይዘው መጨረሳቸው ለስንብታቸው ሌላኛው ምክንያት ሆኖ እየተገለጸ ይገኛል። ከዛም ባለፈ በስፋት የተነገረ የሚገኘው ወሳኝ የቡድኑ ተጫዋቾችም ከክለቡ መልቀቃቸው እንደ ትልቅ ምክንያት እየተነሳ ይገኛል። ለምሳሌ ያህል ቶናሊ ወደ ቶተንሃም ቤት ያቀናበት የተከላካይ አማካኝ ስፍራ ተጫዋቹ ቶናሊ እንደ ምክንያትም እየተገለጸ ይገኛል። ከሱ ባለፈ የመስመር ተጫዋቹ አንቶኒ ጎርደን ወደ ባርሴሎና መሄዱም ለእሳቸው መልቀቅ እንደ ትልቅ ችግር እየተነገረ የሚገኘው። ከዛም ባለፈ ብሩኖ ጉማሬጅም ከአርሰናል ጋር እንደተያያዘና ከክለቡ ሊለቅ
ከሚችሉ ተጫዋቾች መካከል አንዱ መሆኑ ለሳቸው መሰነበት እንደ ትልቅ ምክንያት የተነሳ ይገኛል። እንደምናስታውሰው አምና የእንግሊዝ ሪከርድ በሆነ ዋጋ 225 ሚሊዮን ፓውንድ ወጥቶበት አሌክሳንደር አይዛክ ወደ ሊቨርፑል መቀላቀሉን እናስታውሳለን። ከሚለቁ ተጫዋቾች ባለፈም ኒውካስትል ያስፈረማቸው ያሰባቸው ተጫዋቾች ለጥቂት ከእጅ የወጡበትም ሁኔታ ኤዲ ሃውን እንዳላስደስታቸው እየተነገረ ይገኛል። ከነኚህ መካከል የስዊዘርላንዱ አማካኝ ጆዋን ማንዛምቢ ወደ አስቶን ቪላ የሄደበት ከዛም ባለፈ ስፔናዊው የመስመር ተጫዋች ቪክቶር ሙኖዝ እንዲሁ ወደ ሊቨርፑል የሄደበትም አስቆጪ የሚባሉ ዝውውሮች እንደነበሩም ይገለጻል። የፐብሊክ ኢንተርናሽናል ፈንድ በ2021 ክለቡን ሲገዛውም ከዓለም ላይ ከሚገኙ ታላላቅ ክለቦች መካከል አንዱ ለማድረግም እቅድ እንደነበራቸው ይታወሳል። አሁን ላይ የሳውዲ ፐብሊክ ኢንቨስትመንት ግሩፕ ይህንን ሀሳቡን እንደቀየረም ብዙዎች እያሙት ይገኛሉ። እነኚህና ሌሎችም ጉዳዮች ተዳምረው የኤዲ ሃውን ስንብት እውን እንዳደረጉት እየተገለጸ ይገኛል። በሌላ ዜና የእንግሊዛዊ ተከላካይ ስፍራ ተጫዋች ጆን ስቶንስ ጉዳይ ይሆናል። ጆን ስቶንስ በሲቲ ቤት 10 ዓመት የቆየ ሲሆን በ10 ዓመት ቆይታውም 6 የእንግሊዝ ፕሪሚየር ሊግ፣ 1 ቻምፒዮንስ ሊግ፣ 2 ኤፍኤ ካፕ፣ 5 የሊግ ካፕ፣ 3 የኮሚኒቲ ሺልድ፣ 1 ወርልድ ክለብ ካፕ እና ዩኤፋ ሱፐር ካፕን አሳክቷል። ይህ የእንግሊዛዊ አማካኝ ተከላካይ ስፍራ ተጫዋች ምንም እንኳን እድሜው ቢገፋም በዓለም ዋንጫው በብሔራዊ ቡድን ውስጥም ተሰልፎ ተጫውቶ አሳይቶናል። ቼልሲን ጨምሮ ከተለያዩ የእንግሊዝ ክለቦች ጋር ስሙ ተያይዞ የነበረ ቢሆንም ነገር ግን ተጫዋቹ ወደ ሴሪያው ሻምፒዮን ወደ ኢንተር ሚላን ማቅናቱ በይፋ። ክቡራት ተመልካቾቻችን ለዕለቱ ያዝንላችሁ ዜናዎች ሳትላችሁ ሲመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ